ወረው ኤፍራታን ታገቢኛለሽ ወይ የኔ ጨረቃ ምስጢረኛሽ ነኝ ሲላትኝ አይ ይህን ማድረግ አልችልም ስትለው ተናዶ ወረወረው። እንዲሁም ያፌት ምንድን ነው የተፈጠረው ምንድን ያደረጋችሁት እያለ ፌሎሽ ሴት አለ እያለ መነሳት ጀመረ። እንዴ ዛሬ ሰርጋችን አልነበር እንዴ? ቆይ ለምን ያልቀን ነው እንደዚህ ምኜ የቆየሁት ይላታል። ወንድሜ ሙት በጣም ሳላደንቅህ አላልፍም ሁሌ ቀድመ እንደተገኘ ይለዋል። ያክስቱ ልጅም ቆይ ምንድን ነው የተፈጠረው አልገባኝም ምንድን ነው ይልና ከተነሳበት የለበሰውን ፎጣ ብድግ አድርጎ ወደታች ያያል። ምንድን ነው እንኩቴ ተጎድቼ ነበር እንዴ ምንድን ነው እንኩት እያለች ሲጠይቅ ወንድሙም ንግስትን ለመውሰድ አንተን አስተኝተው ነበር ይለዋል። ቻቸው ግን ደካማ ጎንን ተጠቅመው ያን ውሃ እንዲሰጥህ አደረጉኝ ይላል። ፊትም በጣም ይናደድና ወንድሙን ያንቀዋል። እሺ መርዝስ ቢሆን ይልና እናም ኤፍራታን ንገረኝ ይሄ ነበር እቅዳችሁ የሰርጉ ቀን ሰርጉን አበላሽታችሁ ተያይዛችሁ ልጠፉ እናንተ ሁለታችሁ ይላል። አልገባኝም ወንድሜ ቆይ ከሰው ቀምታት ነው እንዴ? አይ ጸብ ውስጥ ከመግባት በፊት ሁሉን ነገር አውቄበት በገባ ጥሩ ነው ጸቡን ይላል ማለት ነው። ኤፍራታም እውነቴን ነው እኔ ምንም ነገር የማውቀው ነገር የለም እንደሚመጡ እንኳን የነገርከኝ አንተ ራስህ ነህ ትለዋለች። ይኸውልሽ ስሚ ንገሪያቸው ለዚህ ነገራቸው ትልቅ ቅጣት እንደሚገጥማቸው ነገሪያቸው ይላታል። ኤፍራታ የሰማንያ ሚስቴ እንደሆንሽ ንገሪያቸው ይላታል። ወንድሙን ብድግ አድርጎ እሱንማ እኮ አውቀው ትተዋት ሄዱ ይላል። ድሜ ቢንያምና ናታንን ብታያቸው እኮ ፊታቸው ቲማቲም ነበር የሚመስለው እውነት ግን እነሱን አለማየትህ በጣም ያናድዳል ይላል። እነሱን ብታይ ኖሮ እውነት እግርን ሰቅለ ነበር የምንስቅባቸው እያለ ወንድሙም ይነግረዋል። ምንም ቤት ከደረሰች በኋላ በድንጋጤ ራሷን ስታ ወድቃለች። እናም ቤዛ አቅፋትኝ እንዲሁም ሉሊት ቁጭ ብላ ሉሊት በጣም እንደዚህ ያደረጋችሁት መድኃኒቱን ነው ውሃውን ነው እያለች ስትቀባጠር ነበር እና ናታንም ይችን ሴትዮ አስቀምጡልኝ ከዛ ውጭ በእጅ ስበብ እንዳትሆንብኝ ብሎ ሉሊትም ቁጭ ብላለች። ናታንም ደህና ነሽ? ቆይ ግን ምንድን ነው የተፈጠረው ይላታል። ደህና ነኝ ወንድሜ ቅድም እዛ ደንግጬ ስለነበር የእሱ ስሜት ነው እዚህ ጋር ያመመኝ ትለዋለች። ዛሬ ደግሞ ጫማዬም አልተመቸኝም ነበር ለዛ ነው ትለዋለች። ቤዛን ብድግ አድርጋ ግልጽ እውነትሽን ነው ምንም አይነት ነገር የሚያሰጋ ነገር የለም ብላ ትላታለች። ንም የዚህን ጫማዋን አወለቀላት። እናም ለምንድን ነው ቆይ ግን ሐኪም ቤት እንዳንሄድ እምቢ ያልሽው ትላታለች። እናም አይ በቃ አሁን እኔ ደህና ነኝ ሐኪም ቤት የሚያስገድመም አይደለም እናንተ አትጨነቁ ትላለች። እሺ ዋናው አንቺ ደህና መሆንሽ ነው ይላትና ቤዝዬ የሚጠጣ ነገር የት እንዳለ ታውቂያለሽ ይላታል። ናታንም ጽዮንም ብድግ አድርጋ መጠጥ የምን መጠጥ ትለዋለች። ድሜ ሁሉንም ነገር በመጠጥ የምትረሰው ይመስላል እንዴ ትለዋለች። ሎሌትን ብድግ ታደርግና መጠጥ የደካሞች መደበቂያ ነው ስትል ሁላቸውም ፍጥጥ ብለው ያዩዋታል። እባክሽን የት እንዳለ ስጪኝ ይላታል ማለት ነው። ከዚህ በላይ እዚህ ቤት መቆየት አልፈልግም ይላታል። እሺ በቃ እዛ ካለልህ ትለዋለች። ናታንም እሺ አመሰግናለሁ ይላትና ወደ መጠጡ ይሄዳል። ካላችሁ ብቻዬን መሆን ስለምፈልግ አንዳችሁም እንዳትመጡ ይላል። እሺ ግን ራስ እንዳትጎዳ ትለዋለች ቤዛ። በቃ ይኸውልህ ናታን ብዙ እንዳጠጣ እሺ ትለዋለች። እሺ በቃ ችግር የለውም ብሏት ተነስቶ ናታንም ወደ መጠጥ ያለበት ቦታ ይሄዳል። ምንም በጣም ፍጥጥ ብላ ሉሊትን የየቻት ነው እና አይኗንም ጭራሽ ልትመልሰው አልቻለችም። እንዲሁም ቤዛም እሷን የየቻት ነው እና በጣም ደነገጠች። ሉሊት እንዴ ግራ ገባትኝ ማለት ሁላቸውም አይናቸው ፍጥጥ ብሎ እንዲሁም ጽዮን በንዴት ነበር የምታያት። እንዴ ምን አደረኩኝ? እውነቴን እኮ ነው እውነቱን እኮ የተናገርኩት እንዴ ላለች የደካሞች መሸሸጊያ ነው ብላ ጥላት ትሄዳለች። ሆንም በጣም ትናደድና እቺ ማትረባ ደካማ መሆን እንዴት ምን አይነት እንደሆነ አሳይሻለሁ እያለች በጣም ተናዳባታለች። እንዴ ምን እያልሽ ነው ትላታለች። አረ ምንም አላልኩም ትላለች። ሰላም ሰላም ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብትትበል። ለዚህ ቻናል አዲስ ነው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቦቻችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ናታን ተናዶ ቀለበቱን ወርውሮታል። እንዲሁም ኤፍራታን ታገቢኛለሽ ወይ የኔ ምስጥረኛሽ ነኝ እናም እንዲሁም
ከሀገር መውጣት ካለብን እንወጣለን ታገቢኛለሽ ወይ ሲላት፣ እሷ ግን ይህን ነገር ማድረግ አልችልም ስትለው፣ አንቺ ቆይ ግን ምንድነው ፍላጎትሽ? ምንድነው የምትፈልጊው? ብሎ ቀለበቱን ወርውሮታል ማለት ነው። እናም ናታንም በጣም ተናዶ እንዲሁም መጠጣት ጀመረ። ጽዮንም በሉሊት በጣም ተናዳባት እያለ ቆይ አሳይሻለሁ እያለቻትኝ እናም እንዴ ቆይ ምን እያወራሽ ነው? ምን እያልሽ ነው? ትላታለች ቤዛ። ምን አልኩ? ምንም አላልኩም ትላታለች። እሺ በቃ ትንሽ ክፍልሽ ልውሰድሽ ትላታለች ቤዛ። ዛሬ እንኳን ኤፍራታ ክላስ ነው ማደር የምፈልገው ትላታለች። የእሷን ክፍል በጣም ነው የምወደው። እዛ ክፍል በጣም ብዙ ትዝታ አለብኝ። እናም እዛ ነው የምተኛው ታውቂያለሽ። ያለቀስን እንስቃለን። እሷ ጋር በሆን እንኳን ቢያንስ ምንም ባላስታውስ እንኳን በጣም ደስተኛ ነበርኩኝ ብላ ጺም አሁን ላይ ኤፍራታን በባለፈው እንደዛ ጠልታትኝ እንደዛ ቤታችን ሀብት ንብረታችን አንቺ ነሽ ያስወረሽን አደለ አልፋታሽም አልለቅሽም እያለቻት እባክሽን ጺ ተይ ነገ ጠዋት የሚቆጭሽን ነገር አትናገሪ ይህንና የእናንተ ሀብት ድርጅት ምን የሚያገናኘው ነገር የለም እያለቻትኝ እሷ ግን ልሰማት አልቻለቻትም ነበር። አሁን ላይ ግን ጽዮን ሁሉን ነገር እያስታወሰች ነው። እንዲሁም ሉሊት እንዴት እንዳረገቻት ሉሊት እንደጎዳቻትኝ ሲንግል ላይ እንዳወቅን ማለት ጭንቅላቷ እንደመታቻት ሁሉን ነገር ስታስታውስም ነበረ። እናም ሉሊትም ወደ እሷ ትሄዳለች። እስኪ ነይ እስኪ ትልና ጺም ቀረብ ትላለች። ትቀርብና በጣም ቅርብ እያለች ሉሊትን በጣም ትደነግጣለች። እንዴ ምንድን ነው ትልና አዎ ፀጉርሽ ላይ እኮ የሆነ ነብሳት አይቼ ነው ትላታለች። ሉሊትን በጣም ደንግጣ ትሮጣለች። ይኸውልሽ ህይወቴ እንዳጨለምሽው አንቺንም ቀን በቀን ሰቀቀን ነው የምሆንብሽ፣ ህይወትሽን ነው ማጨልመው እያለች እንዲሁም ደግሞ ኤፍራታን እንዴት ነው ግን ኤፍራታን ተይ በቃ እዚህ ተይ አንድ ቀን ይቆጭሻል ስትለኝ ነበረ። እኔ ያልሰማ ብዬ ነው እንጂ ወይኔ እዚህ አንድ ቀን እንኳን ጥሩ ነገር ሰርተሻል አላለፍሽም እያለች ኤፍራታ ክላስ ሆና እየተሰማት፣ ምክንያቱም ኤፍራታን ላይ ያደረገችባት በደል እየቆጫትኝ፣ እናም ኤፍራታን ቆይ እንዴት አድርጌ ነው የማያተኝ አይኗን እያለች እንዲሁም ከናታን ጋር አብረው ማለትም ያኔ ከያፌት ጋር ስትሯሯጥ ያ ሁሉ ታስታውሳለች። ሁሉን ነገር ታስታውሳለች። አብረው እየሰሩ እንደሆንም ሁሉን ነገር ታስታውሳለች። እናም ወድ አይደለም ለካ ይሄ ሰውዬ በሆነ ነገር ያስፈራራት ነው አሁንም ልታገበው የፈለገች እንጂ እሷ ፈልገው አይደለም እያለች እንዴት ነው ይቅር የምትይኝ? እንዴት ነው ፊትሽን የማየው? እኔ በቃ ብዙ ነገር አድርጌሻለሁ፣ አንቺስ ነግረሽ ነበረ፣ ተይ ብለሽ ነበር እያለች የተጸጸተች ነው። ሁሉን ነገር አሁን ላይ ጽዮን አስታውሳለች። እንግዲህ በቀጣይ ክፍል ደግሞ ምን ይፈጠራል የሚለውን ምናየው